ምን አገባሽ እንዴ? ያንቺ ደህንነት እኮ የዚህ ቤት ደህንነት። እዚህ ቤት ደህና ለመሆኑ ምክንያቷ ግን አንቺ ነሽ። እሺ ለማንኛውም ደረጀ ሲመጣ ጥሩ ነገር ሊፈጠር ስለማይችል ሌላ ቦታ ሄደሽ ታዲሻለሽ። አያገባሽም። ደግሞ ለምን ነው ከቤት የምወጣው? እስኪ አንዴ እንኳን አስተውል። እስከዛሬ ስንት ነገር ሞክረሽ ለምን ያልተሳካልሽ መስሎሽ? ሰምኛለሽ? በመጨረሻ ሁሉም ካልተሳካ እዛ በተኛችበት አንቄ ነሽ ማስቀርሽ። የምሬን ነው። አንድ ነገር ደጋግመሽ ሰርተሽ ካልተሳካልሽ በቃ ያ ነገር ልክ አይደለም ማለት ነው። ምን ነው ልክ ያልሆነው? በእኔ ላይ የምትሰሪው ስራ ልክ አይደለም። ዞሮ መልሶ ራስሽን ነው ችግር ውስጥ የሚከትሽ። ምንም ችግር ውስጥ አልገባሁም። መርዝ በኩካው ላይ ጨምረሽ መርዛ ልትገለኝ ነው ብለሽ ልትከሺ ነበር አይደል? ከዚህ በፊትም ብዙ ነገር ሞክረሽ ነበር፣ አልተሳካልሽ። ምንም ቢሆን የሰላም ልጅ አባት ሳላውቅና ሁለታችሁን ከዚህ ቤት ሳላባር ንቀፍ ያወስደኝ። ይሄ መርዝ ጉዳይ ያወቀ ይመስለኛል። በቃ አባዬ ሲመጣ ደግሞ የሆነ ችግር ሊፈጠር ስለሚችል በቃ ለዛሬ የሆነ ቤት ተፍተፍሪና በቃ ይጅናሳደስ። ምንድን ነው ያልሽው አንቺ? አባዬ ነው ያልሽው? እንዴ ሰላም እኮ ይሄ ሲሆን እዚህ አልነበረች። ውሃ ምን ክፍል ነበረች፣ ወደዚህ ስትመጣ ነው የጠጣችው። ታዲያ ማን ነው መርዙን ብርጭቆ ውስጥ የጨመረው? እኔ አልጨመርኩም እማዬ። ሰላም እንዴት ሳታነሳ እዚህ እንዴት አገኘሽው? በመጀመሪያ ምንም ነገር ከማለታችሁ በፊት አንድ ነገር እንናገር። ምን እንደተፈጠረ እውነቱን እንድትነግሩን እንፈልጋለን። እኛ ወላጆቻችሁ ነን። በቃ እንረዳችኋለን። ለመዋሸት እንዳትሞክሩ። ደግሜ ልንገራችሁ፣ ለመዋሸት እንዳትሞክሩ። ይኸውላችሁ እናንተ የማታውቁት እዚህ ቤት ውስጥ በድብቅ የተሰቀለ ካሜራ አለ። እዛ ጋ በቀኝ በኩል ጌጥ የሚመስሉት ጥቋቁር ነገሮች ይታያቸዋል። ካሜራዎች ናቸው። ደረጀ በካሜራው ውስጥ ያለውን ነገር እንየው ብሎኝ ነበር። ነገር ግን ቅድሚያ መጀመሪያ ከእናንተ እንስማ ብለን። ሰላም ውድ ቻናል ቤተሰቦች አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ ዳጣ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው። ማርታ እንግዲህ ኢሜ እንዳደረገችው እንደተጠራጠረችው እውነት ሆነ ማለት ነው። እንግዲህ ሲጀመር እውነት ነበር፣ እሷ ነበር መድኃኒቱን ኮኮ ውስጥ የጨመረችው ማለት ነው። ማርታ ልጇ ይሄንን በማድረግ እጅግ በጣም አዝና እያለቀሰች ነበር። ለደረጀ እሷ እንዳረገችው ነገረች። ግን እርግጠኛ መሆን አለብን። ጠዋት እንደተባባልነው እናደርጋለን። ሁሉም ሰብስበን እናናግራቸዋለን። እንደተባሉ ካሜራ አለ ብለን እንደወጡ እንድናገሩ እናደርጋቸዋለን። ከዛም መቅጣት ያለብን እንቀጣቸዋለን። ደረጀ ተረጋጋ እያለች ነበር። ደረጀ እጅግ በጣም ተናደው ተበሳጭቶ ነበር። እንዴት እንደዚህ ታደርጋለች? ልጄን እኮ ለትንሽ አጥቼ ነበር፣ እንዲሁም ዳጣ ላይ ነበር ስታሳብብ ነበር በራሷ ስራ እያለ ደረጀ እጅግ በጣም ስናደድ ነበር። እንግዲህ መንጋቱ አይቀርምና ሁሉም በነጋው ጠዋት ለማብሰው ወደ ስራ ሲሄድ አንድ ነገር ማናገር ያለባቸው ልጆች ብሎ እነሱም ልክ እንደ ታሪክ አድርገው እየነገረ ነበር። እናም እውነቱን ይህን ድርጊት የተፈጸመ ሰው ቅጣቱን እንቀንስለት። አሁን የምነግራቸው የአንድ ተማሪ ልጁንም እናም በአንድ ትክክለኛ ሀሰት በውሸት የተሞላ ነገር። ስለዚህ እንደዛ ነገር ብዙ ያጋጥማል። በቤት ውስጥ የገባም ይሄ ነው። ስለዚህ አሁን እውነቱ ማወቅ አለብን። ይህንን ድርጊት ያደረገ ብሎ ጠየቃቸው። እናም አባዬ ያሳዝናል፣ ታዲያ ሞተች እያለ ሳታወራ ነበር። በጣም ኢሜ በጣም ፈርታ ስትጨነቅ ነበር። እንግዲህ አባይ ደረጀ በመጨረሻ ከማርታ ጋር በመሆን ቤት ውስጥ ስውር ካሜራ እንዳለ ነገረ። ኢሜ በጣም ደንግጣ በጣም ፈርታ ነበር፣ ለመናገር አልቻለችም።
እና ደረጀም ሆነ ማርታ ኢሜን እያዩ ነበር። ሌሎቹ ሰው ድንጋጤ አልተሰማም። እሷ ስላደረገች እየተንቀጠቀጠች ነበር ማለት ነው። እንግዲህ ይህንን ያደረገችው አንቺ ነሽ ብሎ ስጠይቅ ምናምን ብላ እንግዲህ ቤት ውስጥ ካሜራ ካለ አባዬ ታዲያ ለማወቁ ነገሩ ቀላሉ ካሜራውን ከፍተን ሳናይ በፊት ይህንን ድርጊት ያደረገው ማን እንደሆነ ማወቅ አለብን ብሎ ጠየቃቸው። እናም ናታም እንደውም ዳጣም ካሜራ ካለ ማገለግል ማን እንዳደረገ ይታወቃል። ካሜራ እዚህ ቤት ውስጥ ለምን አደረጋችሁ? እኛ ሳናቅ ለምን ካሜራ አደረጋችሁ? አባዬማ እያለች ስትጨነቅ ነበር። ኢሜ እንግዲህ መጨረሻ ጉዳ ፈላ ማለት ነው። እንግዲህ እንደሚያጫውተው ምጥንን ወዴት ነሽ ውሃ ሴት አለች ብሎ እየጠየቃት ነበር። ውሃ እኮ ታማ ነበረ ኮካሊ መርስ ተደርጎ እኮ ራሷን እንትን ብሏት ነበር፣ እያሟት ነበር እያለች ነገር ነበር። እና አሁን ደህና ነች። ለማንኛውም ኢሜል እንደምወዳት ንገሪልኝ እያላት ነበር። እሺ እነግራታለሁ፣ ውሃንም ፈጣሪ ማርሽ በይልኝ እያላት ነበር። እና አንድን እያጫወታ እሺ እያላት ትሄዳለች ማለት ነው። እንግዲህ ደረጀ በጥያቄ ሳፋጣቸው ነበር ማለት ነው። እውነቱን እንድትነግሩኝ የምፈልገው ምንም አይነት ውሸት መስማት አልፈልግም። ስለዚህ እውነቱን እንድትነግሩኝ እፈልጋለሁ እያላቸው ነበር። እና ታዲያ ደረጀ እኔ ነኝ ያደረኩት ብላ እውነቱን ተናገረች። እሷ እንዳደረገች ለማንኛውም ጥሩ ክፍት ሆነ ነገሮችን አትጠቀሙ ብሎ ደረጀ ጥሏቸው ይሄዳል ማለት ነው። ኢሜ ደስ አላት ምንም ነገር ስላላት ማለት ነው። ደረጀ ግን እንዴቱም በውስጡ ነበር የቋጠረ። ይችልሽ ምን ማድረግ አለብን ብሎ እያወሩ ነበር ማርትና ደረጀ። እሷ አላማው ዳጣን መግደል ነበር እያለች ስታወራ ነበር። አይመስለኝም ኢሜል አልጨክና ትሄዳለች ብዬ አልገምትም። አታውቀውም። ብዙ ጊዜ መከርኳት፣ ገረፍኳት። ምን ማድረግ እንችላለን? አሁን ከባድ ቅጣት መቀጣት አለባት። ስለዚህ ከህደር እባክህ ተረጋጋው እያለችው ነበር። ቢሆንም ግን ቅጣቱ ምንም በረቅ አትቀየር። አስመከርኳት። ምን ማድረግ እንደምችል አላውቅም። ዳጣ ኢሜ በጊዜ ብትደበቅ ይሻልሻል። ጋሼ እጅግ በጣም ተናዷል፣ ደረጀ ተናዷል እያለች ስታወራ ነበር። ነገር ግን ማርታ ደረጀን ለማረጋጋት እየሞከረች ነበር። ልጄ እንደዚህ ታረጋለች ብዬ ጠብቄ አላውቅም፣ ግን አንገቴን አስደፋችን፣ ልጃችን ልታሳጣን ነበር እኮ እያለች ስታወራ ነበር። እና አሁን ከባድ ቅጣት ይገባታል እና እንድትቀጣ ፈልጋለሁ እያለችው ነበር። ምጥን ውሃን ለማየት እሷ ጋር መጣ እየተጫወት እንደገጠመ ካሜራ እንዳለ እየነገረቻት ነበረ። ውሃ ማለት ነው። እንግዲህ ኤሚ ደግሞ ትመጣና የተፈጠረውን አችሁ ምን እንዳለ ንገርሽ እያለቻት ተያት ንገሪ ምናምን እያለቻት ነበረ። ትመጣሻለች እያለቻት እኔ ራሱ አጋጭሻለሁ አሁን ማርፈሽ ማትቀመጪ እያለቻት ነበር። እንግዲህ ዳጣ አሁንም ቢሆን እሷን እንደዛ አድርጋ እሷን ከወንጀለቻት ከከሰሰች በኋላ እንደዛ ሆኖ ደረጀ በጣም ተናዷል። ስለዚህ እባክሽ ፊት ለፊቱ ወይ ሌላ ቦታ ሄደሽ ማድር አለብሽ እያለ ነበር። ናታም እያወራ ነበር። ኢሜል በጣም እንደምትወደው እየነገረች አሁን ተወጃታለሽ አንቺን እኮ ከዚህ ቤት ለማስወጣት ብዙ ነገር እያደረገች ነው፣ ግን አንቺ ለሷ አለሽ ፍቅር አሁንም አልቀነሰልሽም እያለት ነበር። እኔን ስትወጂኛለሽ ስላት አሁን ልክ እንደውሃ ልክ እንደና ኢሜ እወዳለሁ አንተንም ማለች እንደምትወደው ነገረችው ማለት ነው። ታዲያ ለምን ትራት አልጋብዝሽም እያላት ነበር። እሺ ኢሜ እሺ ካለች ችግር የለውም፣ አለዛ ግን ሀገሩን የሚቃጠለው እያለች እያወራችው ከዛ ትመጣለች ማለት ነው። እንግዲህ አሁን ወደ ሳሎን ትሄድና ዳጣ አሁንም ቢሆን እሷን ለመርዳት አላቆመችም። እና ምንድነው ካሜራ ጠረጥራ የምታዩት እናንተ ብላ አችሁ እንደሞድሽ ይነግሩሻል ብላ ከዋጋ ውሃና ምጥን አንድ ላይ እየተጫወቱ ያለ ከነሱ ጋር ትጣላለች። እንግዲህ ኢሜ ጉድ አፋላ። እንግዲህ ደረጀ እጅግ በጣም ተናደው እየመጣላት ነው። እሷ ግን ምንም ነገር እንዳልተፈጠረ በዛው ንግግር የሚያልፍ መስሏት ነበር። በጣም ትበሳጫለች። ውሃም ጓደኛዬን መምጣታችን ብላ ፊት ለፊቷ ትቆማለች። ሁለታቸውም አትረቡ ማጋጨት ነበር እያለችው ስታመነጫጭቃቸው ነበር። ካሜራ አለ ደሞ አሞኛል እንዳትመጪ እያለቻት ነበር። ደረጀ በጣም ተናዶ እየመጣ ነው። ኢሜ እባክሽን ነገር ማድረግ አለብሽ፣ ከዚህ ቤት መውጣት አለብሽ፣
ሌላ ቦታዎች እስክረጋጋ ድረስ እያለች ነበር። ከአባቴ ቤት ከራሴ ቤት የት እንዴት ብፈልገው የትም አልሄድም። አንቺንም ያቺ ሰላም ልጇ አባት ሳላቅ እንቅልፍ አልተኛም ብላ ትነግራታለች። ያን ሁሉ አድርጌ አሁንም እዚህ ላይ ነሽ። አንዳንድ እኮ የምታደርጊ ነገር ዞሮ ዞሮ ላንቺ ነው የሚሆነው። ስለዚህ መጥፎ ነገር ማድረግሽን አቁሚ እያለቻት ነበር። አባዬ ሳይመጣ መፍትሄ ብትፈልጊ አባዬ ላልሽ አባዬ ያንቺ አባት አይደለም ትሰሚኛለሽ እያለቻት ትጫወባታለች ማለት ነው። ነገር ግን እንግዲህ ዳጣ የደረጃ ልጅ መሆኗን እሷ አታውቅም። እንዳጋጣሚ ናታን ክላስ ውስጥ ያለ እየተጫወተ ያለ ውሃ መጣት። ሰላም እዚህ የለችም እንደ ሰላም ወይ መኝታ ቤታ ወይ ኩሽና ነች እንጂ እዚህ ምን ትሰራለች? እዛ ሄደሽ ፈልገት እያላት ነበር። እዚህ እኮ ክፍል ቅርብ ስለሆነ ለዛ ነው እያለ ደረን ዳጣና ኢሜ የተጨቃጨቁ ናታን መጣና ማላቸው ይገባል። አንተ ማለት እሷን የምትደግፈው እኔና እሷ ማን ነገር እንደሌለ ነገርኩሽ አይደል? እንዴ ለምንድን ነው የምትጨቃጭቃት? ለምን አታያቱ? አሁን ለሷ ጥብቅና ትቆማል አይደል? ለምን አዝላት አትዞርም እያለችው ነበር። ኢሜ በጣም በቅናት ተጠባለች። እጅግ በጣም ቀንታለች ማለት ነው። እንግዲህ ደረጀ ተመልሶ መጣ። እጅግ በጣም ተናደደ። ማርታም በጣም ተጨነቀች። እንግዲህ የመጀመሪያ ልጇ ምን መሆን እንደምትል ግራ ገባል። ደረጀ እባክህን ተረጋጋ እያለችው ነበር። ቢሆን እንዳትጎዳት ተረጋጋ እያለችው ነበር። ሊገርፍ መስሎሽ ነው? አይሆንም። አሁን ተነሽን ሻንጣዎቿን ልብሷ ውስጥ አዘጋጅላትና ከዚህ ቤት ትወጣለች። ለአንድ ሳምንት ደረጀ የት ትሄዳለች? አይመለከተኝም። የፈለገችበት ቦታ ትሄድ፣ ግን ከዚህ ቤት ትወጣለች እያለ እንዳጋጣሚ ዳጣ ተደብቃ እየሰማቻቸው ነበር። ልክ ስትሰማ እየሮጠች ለኢሜ ለማናገር እየመጣች ነበር። ኢሜ ፊቷን እየታጠበች ዘና እያለች ነበር። ነገር ግን ዳጣ እባክሽ ኢሜ ከዚህ ቤት ላስባርሮሽ ነው፣ ደረጀ በጣም ተናዷል፣ አንድ ላይ እያወሩ ነው፣ ሂጂ ትላታለች። ከዚህ ከቤት የት ነው የሚሄደው? የትም አልሄድም ብዬሻለሁ ተይኝ እያለቻት ከፈለሽ አንቺ ቤት ትቻለሽ፣ አሁን ዞር በይልኝ ከቤቴ ብላ ዳጣን ታባራለች ማለት ነው። እሷ ፊቷን እያሁበች ነበር። ቆንጆ ነበረች፣ ግን ጸባይ ዜሮ። ምን ዋጋ አለ? መልክ ብቻ ለመልክ ጥፎ መልክ ጸባይ ስጠኝ መልክ ደረጀ በመጨረሻ ጠራና ምንም አይፈዲ እንዳልተፈጠረ እየሆነች ነበር። አባዬ ከቤልታው አሁን ቶሎ ብለሽ ቋጭ ሰብሽሽ ከዚህ ቤት ውጪ ስላት፣ አባዬ አሁን እኮ መሽቷል፣ የት ሄዳለሁ? የምሄድበት ቦታ እኮ የለኝም እያለችው ነበር። ይፈጅብ እኮ ይበለኝ፣ አውሬ ይበለኝ፣ ቅርጥፍ አርጎ ይበላሽ፣ ምንም ነገር እንዳልተፈጠረ እየሆንሽ ነው። አሁን ቶሎ ብለሽ ከዚህ ቤት ውጪልኝ ብሎ አባረራት ማለት ነው። በመጨረሻ እንግዲህ ኢሜ ጓዟ ሰብስባ ከቤት ለመውጣት ትገደዳለች ማለት ነው። እንግዲህ ሁሉ ሰው ተሰብስቦ ኢሜ ሻንጣውን ይዛ ወጣች። ውሃ ልክ ስታየው እያለቀሰች አባዬ ግን ለምን ቁጭ በይ ዝም በይና ብሎ ይጮህበታል። ናታም ሁሉም ማርታም እጅግ በጣም እያለቀሰች ነበር። ዳጣም ደነገጠች። ያልተጠበቀ ነገር ጓዛ ሰብስባ ከቤት እንድትወጣ፣ ዳጣ ግን እንደዛም አድርጋ እሷን ትወዳታለች። ውሃ ማልቀስ ጀመረች። ደረጃ ይቆጣትና ተቀመጪ ይላታል። እሷም እሺ ብላ ትቀመጣለች። ኢሜ ሻንጣውን ይዛ ከቤት ትወጣለች ማለት ነው። ዳጣ ልከተለው ስትል ቁጭ በይ ብሎ ይጨውበታል። በጣም እያለቀሰች ነበረ ውሃ። ማርታም እንግዲህ ልጇ ከቤት ስትወጣ እያየች በጣም እያለቀሰች ነበር። ደረጀ ዋክን ልጄች ይበላታል እያለች ብትለምነው ለምን ቅርጥፍጥፍ አድርጎ አይበላትም፣ ስለዚህ አልሰማም ብላ ትጨዋለች። ነገር ግን ደረጀ በሩ ዘጋና ቁልፉን ያነሳል ማለት ነው። ውድ ተመልካዮቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ።